ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ የምንመለከተው ግሬድ 10 ኢኮኖሚክስ ዩኒት 6 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ የመጨረሻው ቶፒክ የሆነውን ዘ ቢዝነስ ሳይክል ኤንድ ኢትስ ፌዝ የሚለውን ሌሰን 6.5 ላይ ያለው ሌሰን በደንብ አድርገን ግልጽ በሆነ መንገድ የምናይና የምንመለከት ይሆናል። ስፔሻሊ በዛሬ ቪዲዮ የምንመለከተው በዋነኝነት ቢዝነስ ሳይክል ምንድን ነው፣ እንዲሁም የቢዝነስ ሳይክል ፌዞች እነማን ናቸው የሚለውን ነገር እንደተለመደው ግልጽ በሆነ መንገድ እንማማራለን ማለት ነው። ወደ ዛሬ ቪዲዮ ቀጥታ ከመግባታችን በፊት በአእምሯችሁ ይህን ነገር አሰላስሉ። የአንድ ሀገር ኢኮኖሚ ሁል ጊዜ በአንድ መስመር ኮንሲስተንሲ በሆነ መንገድ ብቻ አያድግም። አንዳንድ ጊዜ እንደምታውቁት ንግድ ይደራል፣ ስራ ይበዛል፣ ሰዎችም ገቢ ያገኛሉ። ሌላ ጊዜ ደግሞ ገበያው ይቀዘቅዛል፣ ስራ አጥነት ይጨምራል። ይህ መለዋወጥ ደግሞ በአጭሩ ቢዝነስ ሳይክል ብለን እንጠራዋለን ማለት ነው። ይህን ነገር በአእምሯችሁ ከያዛችሁልኝ አሁን ቀጥታ ቢዝነስ ሳይክል ራሱ ምን ማለት ነው፣ ዲፊኒሽኑ ምንድን ነው የሚለውን ነገር ለማየት እንሞክር። ዘ ተርም ቢዝነስ ሳይክል ኢዝ ሰምዋት ሚስሊዲንግ ቢኮዝ ኢት ሰጀስት ዛት ኢኮኖሚክ ፍላክቹዌሽን ፎሎ ኤ ሬጉላር ፕሬዲክተብል ፓተርን። በተለይም ቢዝነስ ሳይክል ሲባል የተለያዩ አይነት ዲፊኒሽኖች አለም የተለያዩ አይነት ማብራሪያዎችን እንደምታገኙ ትመለከታላችሁ። ምንም እንኳን በተደጋጋሚ ቢዝነስ ሳይክል የሚለው ቃል በየቦታው ብትሰሙትም ነገሩ እንደ ሰዓት ወይም እንደ ወቅቶች መፈራረቅ ሁል ጊዜ የሚገመት ነገር እንዳልሆነ ትመለከታላችሁ። ይሄ ማለት ባጭሩ ምን ማለት ነው? ስፔሻሊ ቢዝነስ ሳይክል የሚባለው ነገር ፕሬዲክት ሳይሆን ፕሬዲክተብል አሊያም አንፕሬዲክተብል የማይገመት ነገር ነው። ሁል ጊዜ ማስታወሱ ቢዝነስ ሳይክል ማለት የማይገመት ነገር እንደሆነ ትመለከታላችሁ። ቢዝነስ ሳይክልን በዚህ ጊዜ እንዲሆናል፣ በዚህ ጊዜ እንዲሆናል፣ በዚህ ጊዜ ደግሞ እንዲፈጸማል ብላችሁ ፕሬዲክት ማድረግ አትችሉም አሊያም መገመት አትችሉም። ለምን ካላችሁ ይሄ ቢዝነስ ሳይክል በኢኮኖሚክ ውስጥ ፍላክቹዌሽን ስለሆነ አሊያም የተለያዩ የሆኑ ሬጉላር ፓተርን ስለሌሉት ስፔሻሊ ቢዝነስ ሳይክል የሚባለውን ነገር እንደ ሰዓት አሊያም እንደ ወቅት መገመት አይቻልም። ለምሳሌ ክረምት ሲሆን ምን ይሆናል? ዝናብ ይዘንባል። በጋ ሲሆን ደግሞ ፀሐይ ነው። ስለዚህ እርግጠኛ ናችሁ፣ ታውቁታላችሁ። በቢዝነስ ሳይክል ውስጥ ግን ስፔሻሊ ቢዝነስ ሳይክል በዚህ ሰዓት እንዲሆናል፣ በዚህ ሰዓት እንዲያይሆንም ብለን መገመት እንደማንችል ይነግረናል ማለት ነው። ቢዝነስ ሳይክል የሚለው ስያሜ ኢኮኖሚው በየተወሰነ ጊዜው በትክክል በተገመተ መልኩ ከፍና ዝቅ የሚል ሊመስለው ይችላል። ነገር ግን የተሳሳተ ነገር እንደሆነ ትመለከታላችሁ። በእውነተኛው ዓለም የኢኮኖሚ መለዋወጥ መደበኛ የሆነ ወይም አስቀድሞ ሊተነበይ የሚችል ንድፍ አሊያም ፓተርን በፍጹም ቢዝነስ ሳይክል እንደማይከተል ትመለከታላችሁ። አንዳንድ ጊዜ ሰዎች ቢዝነስ ሳይክል የሚባለውን ነገር ፕሪዲክት ለማድረግ ይሞክራሉ አሊያም ለመገመት ይሞክራሉ። ነገሩ ግን በተቃራኒ እንደሆነ ትመለከታላችሁ። መቼም ቢሆን በፍጹም ቢሆን ስፔሻሊ ቢዝነስ ሳይክል የሚባለው ነገር አስቀድመን ለመተንበይ የማንችለው ነገር እንደሆነ አለም ፓተርን አለም ንድፍ እንደሌለው ሁል ጊዜ በአእምሯችሁ መያዝ አለባችሁ ማለት ነው። ለምሳሌ አንድ ኤግዛምፕል እንመልከት። የአንድ ሀገር ኢኮኖሚ ለ10 ዓመት ሊያድግ ይችላል። ሌላኛው ደግሞ ለ2 ዓመት ብቻ አድጎ ከዛ በኋላ ሊቀዘቅዝ አለም ሪሴሽን ፓተርን ላይ ሊገባ ይችላል። የትኛው ደረጃ መቼ እንደሚመጣና ለምን ያህል ጊዜ እንደሚቆይ በትክክል መቼም ቢሆን ማወቅ አንችልም። ይህን ምን እያልን ነው? የአንድ ሀገር ኢኮኖሚ መቼ ፒክ ላይ ይደርሳል አለም ከፍታ ላይ ይደርሳል። ያ ከፍታስ እስከ መቼ ድረስ ይቆያል? መቼስ የዛች ሀገር ኢኮኖሚ ዝቅ እያለ ይመጣል፣ ከዛ ዲፕሬሽን ውስጥ ይገባል፣ ከዛ በኋላ ድጋሚ ይነሳል የሚለውን ፓተርን በቢዝነስ ሳይክል ዓለም ውስጥ በፍጹም ቢሆን መገመት አንችልም። እነዚህ ነገሮች መቼ እንደሚመጡ፣ እንዴት ሊከሰቱ እንደሚችሉ፣ በምን ያህል ወቅት ሊመጡ እንደሚችሉና በምን ያህል ጊዜ ሊቆዩ እንደሚችሉ በፍጹም ለመገመት አስቸጋሪ እንደሆነ ትመለከታላችሁ ማለት ነው። እርግጥ ነው የቢዝነስ ሳይክል መኖሩ የታወቀ ቢሆንም የሚከሰትበት ጊዜና የሚቆይበት ርዝመት ግን እንደ ሁኔታው እንደሚለያይ ሁል ጊዜ በአእምሯችሁ ያዙት። ኢንፋክት ኢኮኖሚክ ፍላክቹዌሽን አር ኖት አት ኦል ሬጉላር ኤንድ ዘይ አር ኦልሞስት ኢምፖሲብል ቱ ፕሬዲክት ወዝ ማች አክሮንሲ። በኢኮኖሚክ ውስጥ የሚታዩት መዋዥቆች አሊያም የኢኮኖሚ ከፍታና ዝቅታዎች በሁለት ዋና ዋና ባህሪያት ልንገልጻቸው እንችላለን። የመጀመሪያው ስፔሻሊ ኖት አት ኦል ሬጉላር የምንለው አሊያም መደበኛ አለመሆን ነው። ይህ ማለት የኢኮኖሚ መለዋወጦች በምንም መልኩ መደበኛ አይደሉም። የአንዱ የኢኮኖሚ እድገት ወቅት አሊያም ሲዝን ረጅም ሊሆን ይችላል፣ ሌላኛው ደግሞ በጣም አጭርና ሾርት ሊሆን ይችላል። ስለዚህ አንደኛው ባህሪው ስፔሻሊ ሬጉላር አለመሆኑ ነው አሊያም መደበኛ አለመሆኑ በየጊዜው መቀያየሩ ነው። በሌላ በኩል ደግሞ የኢኮኖሚ ፍላክቹዌሽን የምንላቸው አለም የኢኮኖሚ ከፍታና ዝቅ ወይም በአማርኛ የኢኮኖሚ መዋዥቆች መቼ እንደሚከሰቱ በከፍተኛ ጥንቃቄና ትክክለኛነት አስቀድሞ ማወቅ ፈጽሞ የማይቻል መሆኑን ትመለከታላችሁ። ይህ ማለት በአጭሩ ምን እያለን ነው? የአንድ ሀገር ኢኮኖሚ ከፍታ ላይ ደርሶ ስፔሻሊ ያቺ ሀገር በዚህ ጊዜ ኢኮኖሚዋ ዝቅ ይላል አለም ዲክሪዝ ይሆናል ወይም ኮላፕስ ይሆናል ብለን በትክክል መገመት
አስቸጋሪ ነው እያለን ነው ማለት ነው። በሌላ በኩል ቢዝነስ ሳይክል ልክ እንደ ወቅቶች በሉት። ለምሳሌ በአጭሩ ቢዝነስ ሳይክልን ልክ እንደ ወቅቶች አለም እንደ ክረምትና በጋ በየዓመቱ በተመሳሳይ ጊዜ የሚመጣ ሳይሆን ባልታሰበ ጊዜና ሁኔታ ሊቀያየር የሚችል መሆኑ ነው። ይህም ለኢኮኖሚ ባለሙያዎች እንዲሁም ለፖሊሲ አውጪዎች እጅግ በጣም ትልቅ የሆነ ፈተና እንደሚሆኑባቸው ትመለከታላችሁ። አንዲት ሀገር ውስጥ ያሉ የተለያዩ ኢኮኖሚክስቶች ፖሊሲ ለማውጣት ስፔሻሊ ሲሞክሩ እነዚህ ነገሮች ግምት ውስጥ ማስገባት ለእነሱ ከባድ ነው። ቢኮዝ ቢዝነስ ሳይክል መቼ ከፍ እንደሚል መቼ ዝቅ እንደሚል ፕሪዲክት ማድረግ ላይ መገመት በጣም ከባድ ስለሆነ ለፖሊሲ አውጪዎችና ለኢኮኖሚስቶች ስፔሻሊ ይህ ነገር ከባድ እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው? በጣም አሪፍ እንቀጥል። በዚህም ቢዝነስ ሳይክል ኢዝ ዘ regular and largely unpredictable fluctuation in economic activity as measured by the production of goods and service or the number of people employees። በአጠቃላይ ቢዝነስ ሳይክልን ምን ብለን ልንጠቀልለው እንችላለን ማለት ነው። ስፔሻሊ ቢዝነስ ሳይክል ማለት መደበኛ ያልሆነና አስቀድሞ ለመተንበይ አሊያም ፕሬዲክት ለማድረግ በጣም አስቸጋሪ የሆነ የኢኮኖሚ እንቅስቃሴ አሊያም መቀያየር እንደሆነ ሁልጊዜ ማስታወስ አለባችሁ። ይህ መቀያየር አሊያም ይህ ፍላክቹዌሽን የሚለካው በዋናነት በሁለት ዋና ዋና መንገዶች እንደሆኑ ትመለከታላችሁ። የመጀመሪያው ፕሮዳክሽን ኦፍ ጉድ ኤንድ ሰርቪስ ነው። ይሄ ማለት ሀገሪቱ ምን ያህል ሀብት እያመረተች እንደሆነ በማየት ነው። በሌላ በኩል ደግሞ ነምበር ኦፍ ፒፕል ኢምፕሎይድ ነው። ይሄ ደግሞ ስንት ሰዎች በስራ ላይ እንዳሉ ወይም ስራ አጥነት ምን ያህል እንደሆነ በማስላት የምናገኘው ነገር ነው። በተቃራኒው ደግሞ የአንድ ሀገር ኢኮኖሚ ጤናማ ነው ወይስ አይደለም የሚለውን የምናውቀው ፋብሪካዎች የሚያመርቱት ምርት ሲጨምር እና ብዙ ሰዎች ስራ ሲያገኙ ነው። እነዚህ ነገሮች በየጊዜው ያለምንም መደበኛ ሁኔታ ከፍና ዝቅ ማለታቸው ስፔሻሊ ቢዝነስ ሳይክል እያለን እንጠራቸዋለን። አሊያም በቢዝነስ ሳይክል ውስጥ የምናገኛቸው ነገሮች እንደሆኑ ሁሌም ቢሆን መርሳት የለባችሁ ማለት ነው። ፌዝ ኦፍ ቢዝነስ ሳይክል ቼንጅስ ኢን አግሪጌት ዲማንድ ብሪንግ አባውት ቼንጅስ ኢን ዘ ሌቭል ኦፍ አውትፑት ኢምፕሎይመንት ኢንካም ኤንድ ፕራይስ። በአንድ ሀገር ውስጥ ያሉት ሁሉም ሰዎች፣ ኩባንያዎች፣ መንግስት ለምርቶችና አገልግሎቶች ያላቸው ፍላጎት አጠቃላይ አንድ ላይ ሲደመር ስፔሻሊ ጠቅላላ ፍላጎቱ አግሪጌት ዲማንድ እየተባለ ይጠራል። ይህ ፍላጎት ሲቀያየር በኢኮኖሚ ውስጥ አራት ዋና ዋና ነገሮች አብረው እንደሚቀያየሩ ትመለከታላችሁ። የመጀመሪያውና አንደኛው ነገር አውትፑት ወይም የምርት መጠን ነው። የሰዎች ፍላጎት ሲጨምር እንደምታውቁት ፋብሪካዎችና ድርጅቶች ብዙ ምርት ያመርታሉ። ፍላጎት ሲቀንስ ደግሞ በተቃራኒው ምርት እንደሚቀንስ ትመለከታላችሁ። ሁለተኛው ነገር ደግሞ የስራ ዕድል አሊያም ኢምፕሎይመንት ነው። ብዙ ምርት በሚፈለግበት ጊዜ ድርጅቶች ተጨማሪ ሰራተኞችን ይቀጥራሉ። ፍላጎት ሲቀንስ ደግሞ እንደምታውቁት ሰራተኞች ሊቀነሱ ይችላሉ ማለት ነው። ሶስተኛው ደግሞ የገቢ መጠን አሊያም ኢንካም እንለዋለን። ምርትና የስራ ዕድል ሲጨምር የሰዎችና የሀገሪቱ አጠቃላይ ገቢ አብሮ ያድጋል። ሌላኛው ደግሞ ፕራይስ አሊያም የዋጋ ደረጃ ነው። የሰዎች ፍላጎት በጣም ሲጨምር የእቃዎች ዋጋ ሊወደድ ይችላል። ፍላጎት አሊያም ዲማንድ ደግሞ ሲቀዘቅዝ አሊያም ዝቅ ሲል ዋጋ ሊረክስ ወይም ሊረጋጋ እንደሚችል ትመለከታላችሁ ማለት ነው። እነዚህ በዋነኝነት አራት ነገሮች ማለትም ምርት፣ ስራ፣ ገቢና ዋጋ አሁን የጠቀስናቸው ነገሮች በአንድ ላይ ሆነው የአንድን ሀገር ኢኮኖሚ ጤናማነትን አሊያም ጥሩ ነው የሚለውን ነገር ይወስናሉ። እነዚህ አራት ነገሮች የሚቀንሱ ከሆነ የዛች ሀገር ኢኮኖሚ ታሟል ብለን አሊያም በሽተኛ ነው ብለን እንጠራለን። እነዚህ ነገሮች ግን ጥሩ ከሆኑና ጤናማ ከሆኑ ግን የዛች ሀገር ኢኮኖሚ አሪፍ ነው ብለን ልንደመድም እንችላለን ማለት ነው። ዚስ ቼንጅስ አር ጀነራሊ ሳይክሊካል ኢን ኔቸር ኤንድ ፎሎ ኤ ሳይክል ፎር ዲፈረንት ፌዝ። የንግድ ዑደት ወይም ቢዝነስ ሳይክል የምንለው ነገር አራት የተለያዩ ደረጃዎች ወይም ፌዞች እንዳሉት ትመለከታላችሁ። እነዚህም ደረጃዎች አንዱ ከሌላው በኋላ እየተፈራረቀ አሊያም ተራ በተራ የሚመጡ ነገሮች እንደሆኑ ሁሌም አስታውሱ። የመጀመሪያው የቢዝነስ ሳይክል ፌዝ ፕሮስፐርቲ ኦር ቡም እየተባለ ይጠራል። ሁለተኛው ፌዝ ደግሞ ሪሴሽን፣ ሶስተኛው ደግሞ ዲፕሬሽን ኦር ስላምፕ፣ እንዲሁም አራተኛው ደግሞ ሪከቨሪ ወይም ኤክስፓንሽን እያለን እንጠራዋለን ማለት ነው። እስቲ እነዚህን አራት ፌዞች አንድ በአንድ ግልጽ በሆነ መንገድ ለማየት እንሞክር። የመጀመሪያው የቢዝነስ ሳይክል ፌዝ ፕሮስፐርቲ ኦር ቡም ወይም ፒክ እያለን እንጠራዋለን። ይሄ ምን ማለት ነው ብለን በምንመለከትበት ጊዜ ኢዝ ኤ ፌዝ ኢኮኖሚክ አክቲቪሊ ካራክተራይዝድ ባይ ራይዚንግ ዲማንድ፣ ራይዚንግ ፕራይስ፣ ራይዚንግ ኢንቨስትመንት፣ ራይዚንግ ኢምፕሎይመንት፣ ራይዚንግ ኢንካም፣ ራይዚንግ ፐርቼዚንግ ፓወር ኤንድ ሂንስ ራይዚንግ ዲማንድ ሶኦን። ይህ ፌዝ አሊያም ይህ ደረጃ የአንድን አገር ኢኮኖሚ እጅግ በጣም ጠንካራ የሚሆንበት ወቅት ሲሆን በሚከተሉት ባህሪያት ይህ ፌዝ ይታወቃል። የመጀመሪያው ዲማንድ አሊያም የፍላጎት መጨመር ነው።
ራይዚንግ ዲማንድ የምንለው ነገር ማለት ነው። ሰዎች ምርቶችንና አገልግሎቶችን የመግዛት ፍላጎታቸው በከፍተኛ ሁኔታ በዚህ ፌዝ ውስጥ እንደሚጨምር ትመለከታላችሁ። ሁለተኛው ራይዚንግ ፕራይስ አሊያም የዋጋ መጨመር ነው። የሰዎች ፍላጎት ሲጨምር እንደምታውቁት የሸቀጦች ዋጋም አብሮ የመጨመር አዝማማ ይታይበታል። ይሄም ስፔሻሊ የዚህ ፌዝ አንዱ መገለጫ አሊያም ባህሪ እንደሆነ ትመለከታላችሁ። ሶስተኛው ነገር ደግሞ የዚህ ፌዝ ባህሪ የኢንቨስትመንት መጨመር ወይም ራይዚንግ ኢንቨስትመንት የምንለው ነገር ነው። ነጋዴዎችና የተለያዩ ድርጅቶች ገበያው ጥሩ መሆኑን ሲረዱ አዳዲስ ፋብሪካዎችንና ድርጅቶችን ለመክፈት ብዙ ገንዘብ ኢንቨስት እንደሚያደርጉ ትመለከታላችሁ። በዚህ ፌዝ ውስጥ ብዙ ኢንቨስትመንት አለ ማለት ነው። በሌላ በኩል ደግሞ ራይዚንግ ኢምፕሎይመንት አሊያም የስራ ዕድል መጨመር ነው። አዳዲስ ድርጅቶች ሲከፈቱ ብዙ ሰዎች የስራ ዕድል ያገኛሉ። ይሄም አንዱ የዚህ ፌዝ ካራክተር አሊያም መገለጫ እንደሆነ ትመለከታላችሁ። ሌላው ነገር ደግሞ ራይዚንግ ኢንካም አሊያም የገቢ መጨመር ነው። ሰዎች ስራ ሳያገኙና ንግድ ሲደራ የግለሰቦችም ሆነ የሀገሪቱ ገቢ አብሮ እንደሚያድግ ትመለከታላችሁ ማለት ነው። በሌላ በኩል ደግሞ ራይዚንግ ፐርቼዚንግ ፓወር ነው። ይሄ ማለት ደግሞ የመግዛት አቅም መጨመር እንደማለት ነው። ሰዎች በእጃቸው ላይ ብዙ ገንዘብ ሲኖር የመግዛት አቅማቸው ይጨምራል። ይህም እንደገና ለፍላጎት መጨመር አሊያም ለዲማንድ ራይዝ መሆን እንደ ምክንያት ያገለግላል ማለት ነው። በተለይም እነዚህ አሁን የጠቀስናቸው ዋና ዋና የዚህ ፌዝ ማለትም የፕሮስፐርቲ የቡም ኦር ወይም ፒክ የምንለው ፌዝ ዋና ባህሪያት አሊያም መገለጫ እንደሆኑ ትመለከታላችሁ። በአጭሩ ይህ ፌዝ ለአንዲት ሀገር ስፔሻሊ ትልቅ የሆነ የኢኮኖሚ ደረጃ ላይ የምትደርስበት አሊያም የብልጽግና ጊዜዋን ስፔሻሊ ፕሮስፐርቲ ፌዝ፣ ፒክ ፌዝ አሊያም ቡም ፌዝ እያለን ልንጠራው እንችላለን ማለት ነው። ዘ ኢንቨስተር ዜርፎር ቮለንተሪ አንደርቴክ ሪስክ ኤንድ ጎ ኢን ፎር ኢንቨስትመንት። በተለይም በዚህ ፌዝ ውስጥ በኢኮኖሚ ውስጥ መነቃቃት ሲኖር ባለሀብቶች አሊያም ኢንቨስተሮች በነገው ቀን ላይ ተስፋ ስለሚያደርጉ በድፍረት የተለያዩ የሆኑ ኢንቨስትመንቶች ውስጥ እንደሚገቡና ብራቸውንም ኢንቨስት እንደሚያደርጉ የተለያዩ ነገሮችን ቢውልድ እንደሚያደርጉ ትመለከታላችሁ። ቢኮዝ ይሄ ፌዝ ምን ብለናል? ይሄ ፌዝ የአንዲት ሀገር ፒክ ላይ የምትደርስበት አሊያም በኢኮኖሚ ደረጃዋ ከፍተኛ ደረጃ ላይ የምትደርስበት ጊዜ ነው። ይሄ ፕሮስፐርቲ ፌዝ፣ ቡም ፌዝ አሊያም ፒክ ፌዝ እያልን የምንጠራው ማለት ነው። በዚህም የተነሳ በዚህ ፌዝ ውስጥ እጅግ በጣም ኢኮኖሚው እንደሚነቃቃና ያቺም ሀገርም ትልቅ የሆነ ደረጃ ላይ እንደምትደርስ ትመለከታላችሁ። ባለሀብቶችና የተለያዩ ኢንቨስተሮችም ብዙ ነገሮች ላይ ብራቸውን ኢንቨስት እንደሚያደርጉ ትመለከታላችሁ ማለት ነው። ይሄ ደግሞ ለዛች ሀገር ኢኮኖሚ ትልቅ የሆነ መነቃቃት አሊያም አቅም ይፈጥርላታል። የመጀመሪያው ፌዝ ይሄ ነው። ሁለተኛው ፌዝ ደግሞ ሪሴሽን ይባላል። ሪሴሽን ደግሞ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ዲዩሪንግ ዘ ቡም ፔሪድ ዘ ኢኮኖሚ ሜይ ጌት ኦቨር ሄትድ ኤንድ ዘ ሞኔታሪ አውቶሪቲዝ ዘ ፋይናንሻል ኢንስቲቱሽን ኤንድ ዘ ቢዝነስ ኢትሰልፍ ሜይ ቢግን ቱ ፕሌይ ኮሽን። በተለይም ሪሴሽን የምንለው ከፕሮስፐርቲ አሊያም ከመጀመሪያው ፌዝ በኋላ የሚመጣ ፌዝ እንደሆነ ትመለከታላችሁ። በአጭሩ ሪሴሽን ማለት ያ ፒክ ላይ ያለ የደረሰው ኢኮኖሚ ቀስ እያለ ኢኮኖሚው መውረድ ሲጀምር ስፔሻሊ ሪሴሽን እያልን የምንጠራው ይሆናል ማለት ነው። በተለይም ሪሴሽን የሚጀምረው ሁሉም ነገር በጥሩ ሁኔታ ላይ እያለ ነው። ስፔሻሊ ሰዎችና የተለያዩ ድርጅቶች አሊያም ተቋማት ነገሮች አሁንም በዚህ መንገድ ይቀጥላሉ ብለው ጥያቄ በሚያነሱበት ጊዜ ወይም ጥያቄ ማንሳት ሲጀምሩ በኢኮኖሚ ውስጥ ያለው የገንዘብ ዝውውር ይቀንሳል። ይህም ወደ ኢኮኖሚ መቀዝቀዝ ያመራል ማለት ነው። ይሄ ማለት በአጭሩ ምን መሰላችሁ? በተለይም ሪሴሽን የሚመጣው ፒክ ላይን ላይ ሲደርስ ነው። ከፒክ ላይን በኋላ አሊያም ከመጀመሪያው ደረጃ በኋላ ነው የሚመጣው። እሱም የሚመጣው ባለ ሀብቶች የተለያዩ ሰዎች ስፔሻሊ ገንዘባቸውን ኢንቨስት እያደረጉ የሆነ ሰዓት ላይ ግን ይሄ ነገር ግን በዚሁ ይቀጥላል ብለው ጥያቄ ሲያነሱ፣ ነገም ይሄ ኢኮኖሚ እንዲህ ነው ብለው ጥያቄ ሲያነሱ ስፔሻሊ በማርኬት ውስጥ ያለው ገንዘብ እንደ ድሮ ከፍተኛ አይሆንም። ማርኬቱ እንዲሁም የገንዘቡ ትራንዛክሽን ቀስ እያለ መውረድ ይጀምራል። እቺን ጊዜ ነው ከዚህ በኋላ ነው ሪሴሽን የሚመጣው ማለት ነው። ስለዚህ ሪሴሽን ስፔሻሊ ከመጀመሪያው ፌዝ ማለትም ከፕሮስፐርቲ ፒክ አሊያም ቡም ከሚባለው ፌዝ በኋላ የሚመጣ ቀስ እያለ የሚወርድ የቢዝነስ ሳይክል ፌዝ እንደሆነ መርሳት የለባችሁም ማለት ነው። ዜር ሜይ ቢ ከትስ ኢንቨስትመንት ሪዛልቲንግ ከትስ ኢምፕሎይመንት ፎል ኢንካምስ ዲክላይን ዘ ፐርቼዚንግ ፓወር ኤንድ ዲማንድ ፕራይስ ሜይ ቢ ቢግን ቱ ፎል። ስፔሻሊ የሪሴሽን ዋና ባህሪያት አሉ። እነሱም የመጀመሪያውና አንደኛው የኢንቨስትመንት መቀነስ ነው። ቅድም ምን ብለናል? ፒክ ላይ ያለ የኢንቨስትመንት መጨመር ነው። ሪሴሽን ላይ ደግሞ የኢንቨስትመንት መቀነስ እንደሚስተዋል ትመለከታላችሁ። ባለሀብቶች አዳዲስ ስራዎችን መጀመር ያቆማሉ ወይም ኢንቨስትመንታቸውን በዚህ ፌዝ ላይ እንደሚቀንሱ ትመለከታላችሁ።
ሁለተኛው ደግሞ የኢምፕሎይመንት መጥፋት አሊያም የስራ ዕድል መጥፋት ነው። ኢንቨስትመንት ሲቀንስ እንደምታውቁት ድርጅቶች ሰራተኞችን መቀነስ ይጀምራሉ። ይሄም አንዱ የሪሴሽን ፌዝ እንደሆነ ትመለከታላችሁ። ሶስተኛው ነገር የገቢ መቀነስ ነው። ይሄ ደግሞ ሰዎች ስራ ሲያጡ ወይም ትርፍ ሲቀንስ የሀገሪቱ አጠቃላይ ገቢ እንደሚወድቅ አሊያም እንደሚቀንስ እንዲሁም የሰዎችም ገቢ እንደሚቀንስ ትመለከታላችሁ። ይሄም አንዱ የሪሴሽን ባህሪ እንደሆነ ትመለከታላችሁ። ሌላኛው ነገር የመግዛት አቅም አሊያም የዲማንድ መቀነስ ነው። ሰዎች በእጃቸው ያለው ገንዘብ ስለሚቀንስ እቃዎችን የመግዛት አቅማቸው በዛው ልክም አብሮ እንደሚቀንስ ትመለከታላችሁ። በመጨረሻ ደግሞ ስፔሻሊ የዋጋ መውረድ ነው። አለም ፕራይስ የምንለው ነገር ዲክላይን ሲያደርግ ነው። ገዢ በመጥፋቱ ምክንያት የእቃዎች ዋጋ መውረድ ይጀምራል ማለት ነው። እነዚህ ዋና ዋና ነገሮች የሪሴሽን ፌዝ ባህሪያት አሊያም ካራክተር እንደሆኑ ትመለከታላችሁ። በአጠቃላይ ግን ይህ ሂደት ልክ እንደ ሰንሰለት አንዱ ሌላውን እየጎተተ የሚሄድ ነገር እንደሆነ ሁሌ በአእምሯችሁ ያዙ። ኢንቨስትመንት ሲቀንስ ስራ ይጠፋል። ስራ ሲጠፋ ደግሞ ገቢ ይወርዳል። ገቢ ሲወርድ ደግሞ ገበያው ይቀዘቅዛል። ይህ ሁኔታ ኢኮኖሚው በጣም ዝቅተኛ ደረጃ ላይ አለም ትራፍ ላይ እስኪደርስ ድረስ እንደሚቀጥል ትመለከታላችሁ ማለት ነው። ስለዚህ ሪሴሽን ማለት እንዲሁም ሁለተኛው የቢዝነስ ሳይክል ፌዝ ይሄ እንደሆነ በአጭሩ ታያላችሁ ማለት ነው። ሶስተኛው የቢዝነስ ፌዝ አይነት ዲፕሬሽን ወይም ስላምፕ ወይም ደግሞ ትራፍ እያለን የምንጠራው ነው። ይህ ደግሞ ኢፍ ኢፌክቲቭ ኮሬክቲቭ ሜዥር ካንኖት ቢ አንደርቶከን ዘ ኢኮኖሚ ሜይ ፋይንድ ኢትሰልፍ ጎ ኢንቱ ዲፕሬሽን። ኢኮኖሚው ሲቀዘቅዝ አለን ሪሴሽን ወቅት እያለ ትክክለኛና ውጤታማ የማስተካከያ እርምጃዎች ወይም ፖሊሲዎች ያቺ ሀገር የማትወስድ ከሆነ ስፔሻሊ ኢኮኖሚያ ቀውስ ውስጥ እንደሚገባ አለም ኢኮኖሚያ ወደ ዲፕሬሽን ውስጥ ስላምፕ ውስጥ ወይም ትራፍ የሚባለው ፌዝ ውስጥ እንደሚገባ ትመለከታላችሁ። ይህ ፌዝ ማለት ለአንዲት ሀገር ትልቅ የሆነ ችግር አሊያም ፕሮብሌም እንደሆነ ሁል ጊዜ ማስታወስ አለባችሁ። ኢኮኖሚው ሲቀዘቅዝ መንግስት ወይም የገንዘብ ተቋማት ኢኮኖሚውን ለማንሰራራት የሚረዱ እርምጃዎችን መውሰድ ካልቻሉ ሁኔታውም እየተባባሰ እንደሚሄድ ትመለከታላችሁ። ስፔሻሊ ትራፍ ፖይንት ላይ የሚደርስ ከሆነ ይህ ደረጃ የኢኮኖሚ እንቅስቃሴው ከሁሉ በላይ የሚቀንስበትና ዝቅተኛ ደረጃ የሚደርስበት ወቅት ነው። ይህ ማለት ከሪሴሽን የባሰ ኢኮኖሚው ይወርዳል ያለም ዝቅ ይላል እንደማለት ነው። በዚህ ወቅት የንግድ እንቅስቃሴዎች ይቆማሉ፣ ስራ አጥነት በከፍተኛ ደረጃ ይጨምራል። እናም ስፔሻሊ ተስፋ መቁረጥ በገበያ ውስጥ ላይ ሊነክስ ይችላል ማለት ነው። ስለዚህ ዲፕሬሽን ወይም ስላምፕ አለም ትራፍ የሚባሉ ነገር ኢኮኖሚው ታሞ አልጋ ላይ እንደዋለ ተደርጎ ሊወሰድ ይችላል። ከዚህ አስቸጋሪ ሁኔታ ለመውጣት የግድ ጠንካራ የሆኑ የኢኮኖሚ ፖሊሲዎችና ማነቃቂያዎች ሊወሰዱ ያስፈልጋሉ ማለት ነው። ስለዚህ በአጭሩ ምን ልትሉ ትችላላችሁ? ሪሴሽን የሚባለው ፌዝ በአጭሩ ያ ኢኮኖሚ ትንሽ ታሟል ብላችሁ ልትይዙ ትችላላችሁ። ነገር ግን ከሪሴሽን ፌዝ አልፎ ዲፕሬሽን፣ ስላምፕ ወይም ትራፍ ፌዝ ውስጥ ግን የሚገባ ከሆነ ያ ኢኮኖሚ ስፔሻሊ ታሞ የአልጋ ቁራኛ ሆኗል ብላችሁ በአእምሯችሁ ልትወስዱ ትችላላችሁ። ቢኮዝ ይህ ፌዝ ሙሉ ለሙሉ ኢኮኖሚው ቀጥ የሚልበት ፌዝ ስለሆነ ማለት ነው። It is a stage when the business confidence is at lowest, investment, employment, output, income and price touch the bottom. በንግዱ ዓለም ውስጥ ያለው መተማመን በተለይም በዚህ ጊዜ ላይ ቢዝነስ ኮንፊደንስ የሚባለው ነገር በጣም ዝቅተኛ ደረጃ ላይ እንደሚደርስ ትመለከታላችሁ። ባለሀብቶችም ሆኑ ነጋዴዎች ነገሮች ይስተካከላሉ የሚል ተስፋ ስለሚያጡ አዳዲስ ነገሮችን ለመጀመር ብዙም ድፍረት እንደማይኖራቸው ትመለከታላችሁ። ከምንም በላይ ግን በኢኮኖሚ ውስጥ ያሉት 5 ዋና ዋና መለኪያዎች የመጨረሻ በተም ላይ ዓለም ዝቅተኛ ደረጃ ላይ እንደሚደርሱ ትመለከታላችሁ። እነሱ ምንድናቸው ብለን በምንመለከትበት ጊዜ የመጀመሪያው ኢንቨስትመንት ነው። አዳዲስ ስራዎች መጀመር ይቆማሉ። ሁለተኛው የስራ ዕድል አለም ኢምፕሎይመንት የሚባለው ነገር ነው። ስራ አጥነት በከፍተኛ ሁኔታ ስፔሻሊ እንደሚጨምር ትመለከታላችሁ። ሌላኛው አውትፑት አለም ምርት ነው። ፋብሪካዎችና ድርጅቶች የሚያመርቱት መጠን በከፍተኛ ሁኔታ ዲክሪዝ ያደርጋል አሊያም ይቀንሳል። ሌላኛው ነገር ደግሞ ገቢ ነው። ይሄ ደግሞ የግለሰቦችም ሆነ የሀገሪቱ አጠቃላይ ገቢ ከምታስቡት በላይ ኮላፕስ ይሆናል አሊያም ዝቅተኛ ይሆናል። የመጨረሻው ነገር ደግሞ ፕራይስ ወይም ዋጋ የምንለው ነገር ነው። የሸቀጦች ዋጋም ቢሆን ዝቅተኛ ደረጃ ላይ አለም የመጨረሻው ቦተም ላይ እንደሚደርሱ ትመለከታላችሁ። በተለይም በዚህ ፌዝ ውስጥ እነዚህ ነገሮች ሊትራሊ በሚባል ደረጃ ወደ ታች አለም ዲክሪዝ ከዲክሪዝም ዲክሪዝ ኔጌቲቭ ውስጥ እንደሚገቡ የምታዩና የምትመለከቱ ይሆናል። ይሄኛው ሶስተኛው ፌዝ ነው። ዲፕሬሽን፣ ስላምፕ አለም ትራፍ የምንለው ነገር ማለት ነው። ይሄኛው ፌዝ ስፔሻሊ የአንድ ሀገር ኢኮኖሚ ሲሞት አለም መንቀሳቀስ ሲያቆም ዲፕሬሽን፣ ስላምፕ አለም ትራፍ ፌዝ ውስጥ ናት ብለን ልንናገር እንችላለን ማለት ነው።
አራተኛው የቢዝነስ ሳይክል ፌዝ የሚባለው ሪከቨሪ ኦር ኤክስፓንሽን የሚባለው ፌዝ ነው። ይህ ፌዝ ከስሙ እንደምትረዱት ዘ ኢኮኖሚ ሙቭስ አውት ኦፍ ዘ ዲፕሬሽን ኢት ኢንተርስ ዘ ፌዝ ኦፍ ሪከቨሪ። አንድ ሀገር ከኢኮኖሚ ድብርት አሊያም ከዲፕሬሽን ፌዝ መውጣት ስትጀምር ወይም ማገገም አሊያም ኤክስፓንሽን ወይም ሪከቨሪ ወደሚባለው ደረጃ ስትሸጋገር ይህ ፌዝ ሪከቨሪ ኦር ኤክስፓንሽን እያለን እንጠራዋለን ማለት ነው። በአጭሩ ይህ ፌዝ ማለት ኢኮኖሚው ዝቅተኛው ደረጃ ላይ አለም ትራፍ ላይ ከደረሰ በኋላ ቀስ እያለ ወደ ላይ ማደግ ሲጀምር ይህን ፌዝ ሪከቨሪ አለም ኤክስፓንሽን እንለዋለን ማለት ነው። በዚህ ወቅት ንግዶች እንደገና መነቃቃት ይጀምራሉ። ሰዎችም ነገሮች እየተሻሻሉ መሆናቸውን ማየት ይጀምራሉ። ፋብሪካዎች ምርታቸውን መጨመር፣ ባንኮችም ብድር መስጠት የሚጀምሩበት ወቅት እንደሆነ ትመለከታላችሁ። ኢኮኖሚው ከውድቀት ወጥቶ እንደገና ወደ ብልጽግና ላይ ወደ ቡም ደረጃ ለመድረስ የሚያደርገው ጉዞ ስፔሻሊ ይሄን ሪከቨሪ አሊያም ኤክስፓንሽን ፌዝ እያልን እንጠራዋለን ማለት ነው። ስለዚህ ኤክስፓንሽን ፌዝ የምንለው ነገር ባጭሩ ምን ማለት ነው? ኤክስፓንሽን ፌዝ አሊያም ሪከቨሪ ፌዝ የሚባለው ነገር ከዲፕሬሽን ፌዝ በኋላ የሚመጣ ሲሆን ኢኮኖሚው ከወደቀበት ቀስ እያለ መነቃቃት ሲጀምር ሪከቨሪ አሊያም ኤክስፓንሽን ፌዝ እያልን የምንጠራው ይሆናል ማለት ነው። ዚስ ሜይ ፋይናሊ ሪዛልት ዘ ቡም ኮንዲሽን ኢን ዘ ኢኮኖሚ። በዚህም ይሄ ፌዝ አሊያም ይሄ ሪከቨሪ ፌዝ ቀስ እያለ ወደ ቡም ኮንዲሽን አሊያም ወደ ቡም ፌዝ ወይም ወደ ፕሮስፐርቲ ወደ ፒክ ፌዝ ቀስ እያለ እንደሚሄድ ትመለከታላችሁ። በአጭሩ የሞተው ኢኮኖሚ ድጋሜ ነፍስ እየዘራ ይነሳል እንደማለት ነው። ለምሳሌ ይሄ ነገር በግራፍ ግልጽ እንዲሆንላችሁ ኢንጀነራል ይህን ነገር በደንብ አድርገን በግራፍ እንመልከተው። ለምሳሌ ግራፉ ላይ ቡም የሚል ነገር ታያላችሁ። ቡም ማለት ባጭሩ ኢኮኖሚው እያደገ ምርትና የስራ ዕድል እየጨመረ መሆኑን የሚያሳየን ላይን ነው። ሁለተኛ ደግሞ ፒክ አሊያም ከፍታ የሚባለው ነገር ነው። ስፔሻሊ ፒክ ላይ ተመልከቱት። ፒክ ማለት የመጨረሻው ከፍታ ቦታ ነው። ይህ ፌዝ ደግሞ ኢኮኖሚው የመጨረሻ ጥግ ላይ የደረሰበት ወቅት ነው። ባሊያም ያቺ ሀገር እጅግ በጣም ስኬታማ የሆነችበት ጊዜ ነው እንደማለት ነው። ሶስተኛው ደግሞ እንደምታዩት ሪሴሽን ነው። ሪሴሽን ደግሞ መስመሩን በምታይበት ጊዜ ወደ ታች የሚወርደው መስመር ነው። ምርትና የስራ ዕድል መቀነስ ሲጀምር ወይም ኢኮኖሚው ቀስ እያለ ከፒክ ላይ መቀነስ ሲጀምር ይህን ጊዜ ሪሴሽን ፌዝ እያለን እንጠራዋለን። ሌላኛው ደግሞ ትራፍ ዲፕሬሽን ወይም ስላምፕ የምንለው ነው። ለምሳሌ ይሄን ትራፍ የሚለውን መስመር በምትመለከቱበት ጊዜ ስፔሻሊ ኢኮኖሚው በጣም ዝቅተኛው ደረጃ ላይ የደረሰበት ወቅት ነው። በምስሉ ላይ ትራፍ ተብሎ የተጻፈው ስፔሻሊ ኢኮኖሚው በጣም ወድቋል ወይም ኢኮኖሚው ዝቅ ብሏል፣ ዲፕሬሽን ውስጥ ገብቷል እያለን ነው ማለት ነው። ሌላኛው ደግሞ መጨረሻ ላይ ትሬንድ የሚባል ነገር ታያላችሁ። ትሬንድ ማለት ይሄ የተቆራረጠው ቀጥተኛ መስመር አሊያም ዳሽ ላይን ነው። ኢኮኖሚው በመካከላቸው ፍላክቹዌሽን አሊያም ከፍታና ዝቅታ ቢኖርም ወይም ባይቀርም በረጅም ጊዜ ሂደት ግን ወደ ላይ የማደግ አዝማሚያ እንዳለው የሚያሳየን ነገር ደግሞ ትሬንድ እያልን የምንጠራው ይሆናል ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል